በትርምስ ውስጥ ልዕልትና ሰዎቹ መጥፎውን አስማት ለማምለጥ ሞከሩ። ካልፈጠኑ ግን ተይዘው ወደ ሐውልት ይቀየራሉ። ሉና ይቅርታ፣ መስዋዕትነትሽን እበቀልልሻለሁ። ታዲያ ጭራቁን እንዴት አሸነፋ ታመልጥ ይሆን? ከተረት ተረት ጋር እናየዋለን። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ፣ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ግርዶሽ ነበረ። ይህም አስጨነቀው። የድሮውን ትንበያ እንደሚናገረው የድሮ በተዋረሰ መጥፎ ነገር በፀሐይ ግርዶሽ የተወለደ ልጅ የእርግማን ንቅሳት ይኖርበታል። በተጨማሪም ሕፃኑ መጥፎና ጨለምተኛ ይሆናል። ተይዛም በ18 ዓመቷ እንድትለቀቅ ይላል። ንጉሱም ሲመለከት የተወለደችው ልጅ ትንበያውን የተናገረውን ይመስል ንቅሳት ነበራት። እናቷም በወሊድ ጊዜ ተዳክማ አረፈች። ይሁንና ልጁን ለመጠበቅ ደብቆ ለማንም ላለመናገር ወሰነ። ጊዜያት ሲያልፉ ትንሿ ልዕልት ጀሚላ አደገችና የሰይፉ ፍልሚያ ተለማመደች። ንጉሱም ዕውቀት ሰጣት። አባቷ ንቅሳቷን እንዳታሳይ በጥብቅ ያስጠነቅቃታል። ምክንያቱም በንጉሳዊ ቤተሰብ ጉድለት ሊታይ አይገባም። ከሁሉም ተደብቆም ቆየ። እሱም ወደ ተከለከለው መቃብር እንዳትሄድ አደገኛ እንደሆነ ያስጠነቅቃታል። አንዳንዴ ሰራተኞቹ እናቷ በሷ ምክንያት እንዳረፈች ሲያወሩ ትሰማና ጀሚላ በጣም ታዝናለች። በስተመጨረሻም የጀሚላ 18 ዓመት ልደት ደረሰ። ይህ ለንጉስ ጎረቤቱ አገር እየተቀበለ ስለነበረ አጨናነቀው። ንጉሱም አብራት ባይሆን እንኳን እንዲከታተሏት ጠባቂዎቹን ላከች። ጀሚላ መዝናናት ብትፈልግም ጠባቂዎቹ አይፈቅዱም። በቅርቡም ጀሚላ በአቅራቢያዋ አስፈሪ ምስል ስታይ ሰነባብታለች። የበለጠም ትዳከም ነበረ። በጀሚላ ልደት ሰማይ በድንገት ጨለመ። ሁሉም ደነገጠ። ሁሉም ተደበቀ። ጀሚላም ልትሄድ ስትል በድንገት ጥቁር ቁራ ተከሰተና የጀሚላን ውድ የአንገት ጌጥ ሰረቀ። ሁለቱ ሴቶች ቁራውን ሲያባርሩት የተከለከለው ቦታ እንደደረሱ አላስተዋሉም። ጀሚላ ጓደኛዋን ለማሸሽ ሞከረች። አባቷ ያለውን አደጋ ፈርታ ነበረ። ይህ ቦታ
እንደ ሌላ ቦታ ነው ይመስለው። ንጉሱ እንደሚለው ከሆነ እፈልጋለሁ። ግን አባት መቃብር ለመግባት ወሰነች። ሚስጥሩን ፈልጋ ነበረ። እንኳን ወደ ተከለከለው ወደዚህ ነይ ትንሿ ልዕልት። የህይወትን አበባ እጠፊ። የህይወትን ብርሃን ትርጉም እኔ አሳይሻለሁ። በመጥፎ አስማት ለመያዝ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ጠቅመውብኛል። ንጉሱ ከተከለከለው መቃብር ብርሃን ሲያይ ተቻክሎ መጣ። ከወታደሮቹ ጋር ቢደርስ እንኳን ረፍዶ ነበረ። ጭራቁ ተለቀቀ። ጀሚላ! አባዬ ተሳስቼ የጨለማውን ጭራቅ ለቀኳት። የግብጽ ግዠት ልክ ነሽ ትንሿ ልዕልት። ቀጥላም መጥፎዋ የፀሐይ ግርዶሹን ሰራች። ከ18 ዓመት ፀሐይ ግርዶሽ በኋላ በስተመጨረሻም አስማቴን አስመለስኩኝ። ዛሬ ጀሚላ እርግማኔን አነሳችው። ጊዜው ሲመጣ ከልጅህ ጎን ስላልነበርክ ትንሿ ልዕልት አላዳንካትም። የተረገመውን ንቅሳትም አሰቀስኩትና ነቃው። ስለተጠቀምሽብኝ አንድረሳሽም ጀሚላ። ሞኝ! አሁን አበባውም ሊይዘኝ አይችልም። ጭራቋ አበባውን የቀረውን ኃይል ያለው አልመሰላትም። ስትነካውም እጇን አቃጠላትና ወረወረችው። ጀሚላ፣ አንቺና ሉና በቶሎ የህይወትን አበባ አግኙ። የፀሐይ ግርዶሹም ከማለቁ በፊት ፍጠኑ። ጭራቋን ለመያዝ ብቸኛ መንገድ ነው። ግን ቆይቼ አብሬ መፋለም እፈልጋለሁ። ጀሚላ ምንም ከማለቷ በፊት ጭራቋ አጠቃችው። ንጉሱንና ወታደሮቹንም ጭራቋ ለመያዝ ሞከረች። በቶሎ ጥፊ ጀሚላ! እኛን ለማዳን የህይወቱን አበባ አግኝው። አይ ጀሚላ! ከዛም ጀሚላ በማዘን ሄደች። ጭራቋም አባቷንና ወታደሮቹን አሸነፈች። ነገር ግን ጀሚላን ልታገኛት አልቻለችም። ግን ጭራቋ በደንብ ስላላገገመች ኃይሏን ሙሉ ለሙሉ መጠቀም ባለመቻሏ አካባቢዋን ብቻ ተቆጣጠረች። ግን ጀሚላ በፍጥነት ከዛ አመለጠች። ይህ በመፈጠር ላይ ያለ አዘነች። ጓደኛዋም ሐውልት ሆነች። አበባውን አግኝቼ ሁሉንም ማዳን አለብኝ። ይሁንና አበባውን ፍለጋ ብትሄድ እንኳን ልታገኘው አልቻለችም። በፍለጋ ላይ ያለች መጥፎ ጭራቅ ኃይሏን አስመለሰች። ከዛም ኃይሏን ጀሚላን ፍለጋ
አሳደገችው። እንደ እድል ሆኖ ጀሚላ ዕውቀቷን ተጠቅማ ጭራቆቹን አመለጠች። የተማረችውንም የበለጠ ለመደችው። በደንም መቆየት ተለማመደች። አንዳንዴ ጀሚላ ስህተቷን እያስታወሰች መስተካከልና መጠንከር እንዳለባት ታስባለች። አባቴ ሁሌም ጥብቅ ቢሆንም እኔን ከአደጋ ለመጠበቅ ነው። ስለዚህ አሁን ኃላፊነቱን ወስጄ የህይወት አበባውን አግኝቼ መጥፎውን ጭራቅ ማሸነፍ አለብኝ። ጀሚላ በማሰብ ላይ ያለች ትንሽዬ እባብ የህይወቱን አበባ ይዞ ሲሳብ አየች። የአበባው ነው። እባቡ ተከትዬ አገኘዋለሁ። ጀሚላ ተከትለው የሚያበራውን አበባ አገኘችው። ፈጥና ልትይዘው ስትልም ግዙፉ እባብ በድንገት ተከሰተ። ማን ነው አበባዬንና ቤቴን የነካው? የኃይሌ ምንጭ ነው። የህይወት አበባ ነው። ስፈልገው ነበረ። ጭራቁንም ለማጥፋትና ሰዎቹን ለማዳን ነው። ያንተ ቤት አልመሰለኝም ነበረ። ለኔ ስጠኝ። በፍጹም ለአንቺ ከሰጠውሽ ቤቴን ሆነ ያለኝን ኃይሌን አጣለው። ነገሩ ከተውኩልህ የጭራቁ ኃይል ይፈታል። አበባውን ብትወስደውም ሁሉም ነገር በጭራቁ ይጠፋል። እኔ አልጎዳም። አበባውን አጠገቤ አረጋለሁ። ግን ውጭ ያለው ቤተሰብ በኃይሉ ይጎዳል። አይቆዩም። ስለዚህ እባክህን ተረዳኝ እና እርዳኝ። እባቡ አሰበና አካሉ ተመልሶ አበባውን ሰጣት። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ለካስ ትንሹ እባብ የአበባውን ኃይል ውጦ ትልቅ ሆኖ ነበረ። ጀሚላም አበባውን ስትነካው በድንገት ፈካና ቁስሏ ሁሉ ተፈወሰ። ከዛም ጀሚላ እባቡን ወደ ቤተ መንግስቱ ፈጥና ሄደች። ወደ ቤተ መንግስቱም አስማተኛዋን ፍለጋ ገቡ። ስትደርስም ተደብቃ አበባውን ልታስነካት ነበረ። ልታሸንፋትም ነበር። ይሁንና የመጥፎ ጭራቅ ኃይል ጀሚላን እንደምትመጣ አውቆ ነበረ። ጀሚላ አበባውን ይዛ አጠቃቻት። በማይጠበቅ ሁኔታ ከቀናት ፍለጋ በኋላ ትንሿ ልዕልት ለመያዝ መጣች። በዛ ላይ የፀሐይ ግርዶሹ እያለቀ ነው። እኔም ኃይሌ ይመለሳል። ልዕልቷ ምንም ብትሞክርም ግዛቱ ላይ ምንም ልታረግ አልቻለችም። ቢሆንም በቀላሉ ተስፋ አልቆርጥም። የሚያሸንፍሽ ኃይል እንዳለ አምናለሁ። ጀሚላ አበባውን ብትነካውም አልተጎዳችም። ልዕልት አበባው አያምም። ስለዚህ አታሸንፊኝም።
ይሁንና ጭራቁን ሳታይ ግዙፉ እባብ ከኋላዋ ነበረ። ለካስ በመምጣት ላይ ያሉ ጀሚላ ለእባቡ አበባውን አካፍላው ነበረ። እሱም ተጠቅሞ ግዙፍ ሆነ። አይሆንም፣ እንዲህ አልሸነፍም፣ አይሆንም። ለመውጣት እንዳትሞክሪ፣ አሸንፌሻለሁ። ከዛን ቀጥላም ጀሚላ አጠቃቻት። ጭራቋም አፋች። ጀሚላና እባቡም እርግማኑን ሰበሩት። በስተመጨረሻም ጀሚላ አበባውን ተመለሰላት። እሷም የተሻለ ንግስት ለመሆን ተዘጋጀች። በምኞቷም የበለጸገችዋን ግብጽን ለመፍጠር አልገባች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።